በሂደት ከአፋዊ የሆነና ድንገት የሆነ ጠይቀ ነው የሚደረግልን። ከዛ በኋላ ግን ኃጥአኑም ጻድቁም እኩል የሚወሰድበት ችጅ የሚደረግበት አይደለም። ቅድም እንዳለው ማለት ጽድቅ በተቀበለው ጊዜ አንድ ጊዜ የሚታወጅ ተደርጎ ልክ እንደ አዋጅ ለሁሉም ላይ የሚፈስ የሚደረግ አይደለም። ኢንፋክት የጽድቅ ሁሉ ምንጩ እግዚአብሔር እንደሆነ እናምናለን። ኦርቶዶክሳዊ ትምህርት ነው። ያንን ምንጭ ግን ለመጠጣት ከምንጩ ለመሳተፍ ግን ሰዎች ነፃ ፈቃድ ያላቸው ስለሆኑ ራሳቸው ተነሳሽነቱን መመኘትና መፈለግ ብቻ አይደለም፣ ያን ፍላጎታቸውን በስራ እንዲገልጡትም ደግሞ በመጽሐፍ ቅዱስ የተናገሩትን አንስተን ተነጋግረናል። ስለዚህ የምንወያየው ካሁን በኋላ በሚኖረን ንግግር ጥያቄዎች ይጠየቃሉ። በዛ ጥያቄ ላይ ተመስርተን በጣም መጥፎ ባልሆነ መልኩም ቢሆን ኢንተራፕት ማድረግ እንችላለን ለማለት ነው፣ ይፈቀዳል። አሁን ጥያቄ የሚጠይቅ ሰው ካለ እጋብዛለሁ። መልህቅ ሰላም ነህ? ምናልባት ፕሮቴስታንት ከሆነ ብዬ ነው። አዎ የፕሮቴስታንት ወንድማችን ነው ዶክተር። ኦኬ ጥሩ ተወያዩ ነው። እኛ ጋር ተነጋገረው ይሆን አንድ ጊዜ ረጅም ንግግር የተናገረው? አዎ መወያየት የሚችል ልጅ ነው፣ የሚወያይ ልጅ ነው። እሺ መልህቅ ግን ወደ ዲቤት እንዳይሄድ መዝሙር ያስገቡ ይሆን? መዝሙር እንጋብዝ። ጥሩ ይመስለኛል። መሀል ላይ ትንሽ ዝም ብለን ብንቀጥል አይሻልም? ይቅርታ አድርጉልኝ። ቅድም የሆነ ሰው እንደዛ የሚል ሀሳብ አስነስቶ ነው። እኔ ብንቀጥል ነው የምፈልገው። ኧረ እንቀጥልና ከወንድሞቻችን ጋራ ዶክተር ከዚህ ቀደም እንዳረጉት በመጀመሪያ ጥሩ ነው ሚስ ሪፕሬዘንት አለማድረጋችን የተነሳንበት ነገር ወንድማችንም የሚስማማበት መሆኑ ደስ የሚል ነው። ከዚያ በመቀጠል እንግዲህ አንዱ በጣም ትልቁ ዲፈረንስ አሁን አንደኛ ጀስቲፊኬሽን ጽድቅ ቅጽበታዊ ነው፣ አንድ ጊዜ የሚፈጸም ነው የሚለው ላይ እሱ ላይ ነው አንዱ ቤዚክ ዲፈረንስ ማለት ነው እንግዲህ። እና ይሄ መጽሐፍ ቅዱሳዊ መሰረቱ ምንድን ነው? እምነት ኢንስታንት ምንድን ነው? ጽድቅ ኢንስታንታነስ ነው፣ አንድ የሚፈጸም ነገር ነው የሚለው መጽሐፍ ቅዱሳዊ መሰረት አለው። መጽሐፍ ቅዱስን በአጠቃላይ ምንድነው በምልአት ይገልጻሉ። ለምሳሌ ዲክላሬሽን ነው ብለናል። ምንድነው? የፍርድ ሌጋል ፎሬንሲክ ነው ብለናል። ጽድቅ በፍርድ ወንበር ግን በኋላ ከክርስቶስ የፍርድ ወንበር ፊት እንቆማለን ሁላችንም። ስለዚህ ያ ፍርድ አይመለከተውም ነው። አንድ ሰው በቃ ከጸደቀ ቀድሞ ሲያምን በኋላ ሌላ ፍርድ ሌላ ዲክላሬሽን አይመለከተውም ልንል ነው። ሙሉ መጽሐፍ ቅዱስን እንዴት ሊገልጽ ይችላል በሚለው ላይ ብንወያይ ጥሩ ይመስለኛል። አረግ እዚህ ላይ ተጨማሪ ጥያቄ ላንሳ ዶክተር። እሺ ቀሲስ፣ መጀመሪያ ግን ይቅርታ አድርጉልኝና እንድጠይቅ አንድ ሁለት ጥያቄ ብቻ፣ ሁለት ጥያቄ አጫጭር ጥያቄዎች እንትን ይበለ ማለት ለኔ ጥያቄ መብዛቱ አይደለም ትርጉም ያለው። እኔ ቤዚክሊ አንተ ያነሳው ነው ዋና የመነጋገሪያ አጀንዳ ብዬ የማስበው። ምክንያቱም የሚታመነው ምንድን ነው? እንዴት ነው ያን እምነት የምትገልጠው? ቅድም በፍቅር ብልሃል፣ በመቀበል ብልሃል። ቅድም የፎረንሲክ የሆነውን ሌጋሊስቲክ ዴፊኒሽኑንም ትቀበላለህ ስለ ጀስቲፊኬሽን እና እንደገና ደግሞ ሂደታዊ የሆነውና ዴይፊኬሽኑንም እንለየዋለን ከጽድቅ ብልሃል። ለእኔ እዚህ ላይ ፎከስ እናደርጋለን። ያንተ መጠየቅ በተመለከተ ብዙም ሪሌቫንት ነው ብዬ አላስብም። ማለት ለዚህኛው ዲስከሽን በኋላ ልጠይቀን ትችላለህ፣ ግን ዙሪያ ያንተን ፐርስፔክቲቭ ስለነገረን እዛ ላይ ሪፍሌክት ማድረግ አለብን ብዬ አለዛ ጥያቄ ብናበዛው ምን ጥቅም አለው? ይህን ሳናበስለው ከሄድን ምንድነው መሰለ መልህቅ፣ አሁን የኛ ዓላማ ምንድነው? አንደኛ ምን እያላችሁ ነው የሚለውን እኛ እየተረዳን ነው። እሱ ላይ ነው አንተ ፎከስ ማድረግ ያለብህ።
ምንድነው እኛ ማወቅ የምንፈልገው እሱን ስለሆነ ሌላም ጊዜ ስናስተምር ስንሞግታችሁም እናንተ በምትሉት ልክ ነው ማውራት እንድንችል አንተ እሱን እያማጥክ አስረዳ። በምትችለው ነገር በቀላሉም ካረክ አስረዳ። በእኛ በኩል ደግሞ ጥያቄዎች ምንድናቸው? ኦኬ እኛ አንዳንዴ እምነት ከስራ ጋር ስንል ምን ማለታችን ነው የሚለውን ደግሞ እናጠራልሃለን ማለት ነው። በዚህ አይነት መንገድ ቢመሰረትና አብረህ ከመምህር በረከት ጋር የጠየቁትን ጥያቄዎችን እንድትመልስ። ለምሳሌ አንተ ጀስቲፊኬሽን ወይንም ጽድቅን አዋጅ ዲክላሬሽን ብቻ አረጋው። እንደዚያ ነገር ነው ቅድም የተረዳሁት። ምክንያቱም እምነቴ ትክክል በክርስቶስ ጽድቅ ሆኖ ተቆጥሮልሃል ማለት ነው። በቃ ለአንድ ፕሮቴስታንት ይሄ በቂው ነው። ይሄ ነው በቃ የሚያጸድቀው። ክርስቶስ ሞቶልሃል፣ ተሰቅሎልሃል፣ ስላንተ መከራ ተቀብሏል፣ ተነስቷል ማለት ዲክላር ማድረግ በቂ ነው። እሱ ነው ጽድቅ የሚባለው? ወይንስ አንድ አማኝ አንድ ፕሮቴስታንታዊ አማኝ ምንድነው የሚጠበቅበት? ኦኬ በክርስቶስ ማመኑ ዝም ብሎ ብቻውን በቂ ነው? ከዚህ ጋር የሚነሳ ነገር ስላለ ነው። ለምሳሌ ይሄ ቅጽበታዊ የሆነ ድህነት የሚታጣ ነው የማይታጣ ነው? ዋን ሴቭድ ኦል ሴቭድ ነው? አሁን አንተ ራስ አንዳንዶቹ ስለማይቀበሉ ማለት ነው የምትቀበለው እሱ ጨምረህ ብትገልጽልንና ከዛ ያንተን ጥያቄ ደግሞ እኛ እንመልሳለን። ቴንኪው። እሺ ሞር ክሊር እንደሆነልህ መልህቅ ማለት አንተን ለመርዳት ነው እኔም የምጨምርልህ ማለት በጣም እንዳልቸገር ቀጣይ እንዳልጠየቅህ ጥያቄ እሱን በደንብ ተረዳልኝ ይሄንን ሐሳቡ ማለት ነው። ኦኬ በቃ አንድ ጊዜ በአዋጅ ከሆነ መልክ ከሆነ በአዋጅ የጸደቀ ሰው ከዛ በኋላ ከዛ ጽድቅ ለመሳተፍ ምንም ነገር ማድረግ አያስፈልግም። ኦልሬዲ ጸድቅ ያለው ምንም ስራ አያስፈልገኝም ብሎ ነው የሚኖረው? ወይንስ ክርስትናን እንዴት ይኖረዋል አንድ ሰው? በቃ በአዋጅ ከጸደቀ በኋላ አዋጁ የሚመለከታቸው ከዚህ መልስ ያሉ ሰዎች በቃ ጸድቀዋል፣ ምክንያቱም እኛ እናምናለን ብለው ተቀበሉ አንድ ቀን ሄደው። ከዛ በኋላ ግን እስከሚሞቱ ድረስ ምንድን ነው ማድረግ ያለባቸው? ዞሮ መቼም በየቀኑ እናምናለን አይሉ። እንዴት ነው ከዛ የእግዚአብሔር አካል የሚሆኑት ወይም ደግሞ ክርስቶስን የሚመስሉት? ከዛ በኋላ እንዴት ነው ማመን? የመጀመሪያ የመግቢያ በር ነው። ከገባህ በኋላ የክርስቶስ የህብረቱ አባል ከሆንክ በኋላ ከዛ ምንድን ነው የምታደርገው? ማለት ጀስቲፋይድ የምትሆነው ኦልሬዲ በመጀመሪያ በታወጀልህ በዛች ነው ቀዝበት ነው። ምክንያቱም ለሁሉ እኔ ኩነኔ የለብኝም ጸድቅ ያለሁኝ ስላመንኩ ክርስቶስን የሚሉ ፕሮቴስታንቶች ስለሰማው ነው በንግግር ደረጃ አትሊስት ዶግማችሁን ባላነበው ማለት ነው። እሱንም በደንብ አድርገው። ጥሩ ጥያቄዎች ናቸው። መጀመሪያ እንዴት ነው የገባሁት? እውነት ለመናገር በጣም ሰፊ የሆነ ማብራሪያ የራሴን አቋም ለመስጠት ምናምን አልነበረም፣ ግን የሆነ ያህል እሺ ከገለበጣችሁት ብዙም አልቆይም። በዚህ መልኩ ግን ጥሩ ሀሳብ ነው። ባይዘዌ በጣም አሪፍ ነገር ነው። እንደዚህ ማየት የራሱ ደስ ብሎኛል። የእናንተን ሀሳብ እስቲ እንስማችሁ ምን እያላችሁ እንደሆነ እንረዳ የሚል ነገር ቲክቶክ ላይ ማየት ከኦርቶዶክስ ሳይድ በጣም የሚያስደስት ነገር ነው። በእውነት ይህን ነገር በጣም የምናፍቀው ነገር ስለሆነ ማለት ነው። እንደዚህ ቁጭ ብሎ ሰው ሀሳቡን እንዲያስቀምጥ ጊዜ ሰጥቶ እንደዚህ መጠየቅ ማለት ነው። እሺ ለጥያቄው አሁን ቀሲስም ለጠየቀው ጥያቄ ለመመለስ ተመሳሳይ ነው። አረጋም የጠየቀው እዛ ጋር የሚያበቃ አይደለም። በፕሮቴስታንቱ ቴዎሎጂ ጀስቲፊኬሽን ብቻውን አይደለም የመዳን አስተምሯችን፣ ወይ ደግሞ ሳልቬሽን ወይ ደግሞ ሶቴሪዮሎጂ በአጠቃላይ በጀስቲፊኬሽን ብቻ ዲፋይን አይደረግም። ቅድምም አሊስተር መክግራዝ ላይ እንደተጠቀሰው ጀስቲፊኬሽን አለ፣ ሳንቲፊኬሽን አለ፣ ኢቨን ግሎሪፊኬሽን ራሱ ብንለው አለ፣ መክበር ማለት ነው። ሶስቱም አስፔክቶች የመዳን አስፔክቶች ናቸው። ሁላችንም የምንቀበላቸው ግዴታም ደግሞ የሆኑ ናቸው። ነገር ግን በሶስቱ መካከል ዲስቲንክሽኖችን እናስቀምጣለን። ኮዛል ሪሌሽናቸውንም ደግሞ ምንን ኮዝ ያደርጋል፣ ምንን ኮዝ አያደርግም የሚለውንም ደግሞ በጥንቃቄ እናስቀምጣለን ማለት ነው። ዋናው ዲስከሽኑ ያለው እዛ ጋር ነው። ስለዚህ አሁን ቀደም ሁለተኛ ነጥብ ላይ የተነበበው ወይ ደግሞ የተቀመጠው ነገር ምንድን ነው? ጀስቲፊኬሽንን እና ሳንቲፊኬሽን ዲስቲንክት ናቸው። አሁን በደንብ አድርጋችሁ አስተውሉ። የተለያዩ ናቸው አይደለም፣ ዲስቲንክት ናቸው ነው። ስለዚህ ጀስቲፊኬሽን በሆነ ኮንቴክስት ላይክ መጽሐፍ ቅዱስ ላይ በዚህ ትርጉም ብቻ ነው የገባው ብለን አናምንም። ቅድምም ከቀሲስ ሲናገር ነበር፣ በአንድ ትርጉም ብቻ ነው የገባው ብለን አናምንም። ነገር ግን ስለ መዳን በሚያወሩ ሬሌቫንት ቦታዎች ላይ ግን ኮንቴክስት በአጠቃላይ በመጽሐፍ ቅዱስ ውስጥ ጀስቲፊኬሽን ሌጋል እና ፎረንዚክ ኮንቴክስት ብቻ ፎረንዚክ ኦር ሌጋል አስፔክትን ይዞ የገባ ነው ማለት ነው። ስለዚህ እዛ ጋር ግን የሚያበቃ አይደለም።
አሁን ቀሲስ ለጠየቀኝ ጥያቄ በፍጹም እዛ ጋር የሚያበቃ አይደለም። ሳንቲፊኬሽን አሁን እምነት ብቻ ብለን ስንል ምን ብያችኋለሁ? ጀስቲፊኬሽንን ብቻ የሚመለከት ነው። ለዛም ነው በጀስቲፊኬሽን እና በሳንቲፊኬሽን መካከል ዲስቲንክሽን ያስቀመጥ ነው ብያችኋለሁ። ስለዚህ ሳንቲፊኬሽን ምንድን ነው ባጭሩ? በቅድስና መኖር፣ ክርስቶስን እየመሰሉ መኖር፣ እግዚአብሔርን እየመሰሉ በመልካም ህይወት እያደጉ መኖር ናቸው። ስለዚህ እሱ ደግሞ ግዴታ የሆነ በእኛ ቴዎሎጂ ውስጥ ግዴታ የሆነ ኢቨን የጀስቲፊኬሽን ኔሰሰሪ የሆነ አውትከም ወይ ደግሞ አብሮት ግዴታ የሚመጣ የእግዚአብሔር ጸጋ ነው ማለት ነው። ስለዚህ አንድ ሰው ጀስቲፋይድ ሆኖ እንደፈለግኩ መኖር ይችላሉ ብሎ ማለት አይችልም። በእኛ ቴዎሎጂ አብረህ እንድታያያዘው ያ ማለት እንግዲህ ጀስቲፊኬሽን ሳንቲፊኬሽን ከሌለ ደህንነቱን ያጣዋል ማለት ነው አይደል? አዎ በትክክል። አሁን እንግዲህ እዚህ ጋር ማስቀመጠው ነገር እምነት ከስራ ጋር ሆነ ማለት ነው። አይ እምነት ጀስቲፊኬሽን ከሌለ ጽድቁን ያጣው ማን ነው? ቅድስናው ከሌለ ወይ ደግሞ ሳንቲፊኬሽኑ ከሌለ ጀስቲፊኬሽኑ ያጣዋል ሳይሆን ሁለቱ ኮዛል የተገናኙት እርስ በርሳቸው ሳይሆን ከእምነት ጋር ነው የተገናኙት። እምነት ላይ የቆሙ ናቸው ሁለቱ። እምነት ተከትለው የመጡ ማለት ነው። ኦኬ። ስለዚህ እምነት ላይ የቆሙ ናቸው። ኮዛሊ ግን ሪሌሽን የላቸውም በሁለቱ መካከል። ወይ ደግሞ ሳንቲፊኬሽናችን አይደለም ጽድቅን ኮዝ ያደረገው። እሱንማ በሌላ አነጋገር ግን ሳንቲፊኬሽን ከሌለ ድነት የለም ማለት ነው። ኤግዛክትሊ። ምክንያቱም ተመሳሳይ ግራውንድ ላይ ስለቆሙ ሁለቱ። ዋው። ኦኬ። አንዴ ክሊር ያድርግ። ይሄንን እሺ፣ ጥሩ ፖይንት ነው። ጥሩ ፖይንት ነው ያነሳና ክሊር ያድርግ እያልህ ያለኸው ሳንክቲፊኬሽን ወይም ቅድስና ከእምነት ነው፣ በእምነት በኩል ነው የሚመጣ እንጂ ከጀስቲፊኬሽን በጽድቅ በኩል አይመጣም እያልክ ነው። እሺ ምንድን ነው እያልኩ ያለሁት? አዎ ብዬ ልመልስ እችላለሁ። ቀጥታ ልመልስ ያህል ግን በዋነኝነት ኮዛሊ ሪሌሽን የላቸውም ነው። ጀስቲፊኬሽን አለ፣ ሳንቲፊኬሽን አለ። ሳንቲፊኬሽን በቅድስና ማደግ ነው፣ ውስጣዊ ነው፣ ኤክስትሪንዚክ አይደለም፣ ኢንትሪንዚክ ነው። ስለዚህ በውስጣችን እንዴት አይሆንም? ጀስቲፋይ ማለት ለምሳሌ እምነት ሳይኖርህ ሳንክቲፋይ አትሆንም ማለት መጀመሪያ ማመን ይቀድማል። ኮዝ ነው ማለት ነው ለሳንቲፊኬሽን አይደል? አይደል? ኦፍኮርስ ኮዝ አይደሉም። ኢንዲፔንደንትሊ ኮዝ እያደረጋቸው ነው። አሁን እሱን ነው እኔ ማወቅ የፈለኩት። ፌዝ ለጀስቲፊኬሽን ኮዝ እንደሆነ ሁሉ ለሳንክቲፊኬሽንም እንትናን ቀድሞት ጀስቲፊኬሽን ይመጣል እንጂ ጀስቲፊኬሽንን ሳይፈልግ ቅድስና በእምነት በኩል ጀስቲፊኬሽን ኮዝ ሳያደርገው ቅድስና በእምነት በኩል ይመጣል እያልህ ነው። አይችልም፣ በፍጹም አይችልም። ጀስቲፊኬሽን ሳይመጣ ቅድስና ሊመጣ አይችልም። ምክንያቱም ሁለቱም ኮዛሊ በአንድ ግራውንድ ላይ ቆመዋልና። እንደሱ አይደለም ያለው። ልክ ነው። በአንድ ግራውንድ ላይ ከሆኑ አባታቸው እምነት ነው። ቀድሞ ጀስቲፊኬሽን ይመጣል። ትሩ ፌዝ ጀስቲፊኬሽን ይመጣል። ከዛ ጀስቲፊኬሽን ሉዝ ሳይደረግ ማለት ጀስቲፊኬሽን ያ በእምነት ጀስቲፋይድ የሆነው ሰው ጀስቲፊኬሽኑን ሉዝ ሳያደርግ ስሩ ጀስቲፊኬሽን ሳይሆን ስሩ ፌዝ ስሩ ጀስቲፊኬሽን ኤንድ ፌዝ ሳይሆን ስሩ ፌዝ ማድረግ ይችላል። ሳንክቲፊኬሽን ጥሩ ነው ያመጣው። እንደው በትክክል ይሄ ማለት በጣም ቆንጆ ነው መጋቢ ብሎ ይሄ ማለት እንደ ነፍስና እንደ ስጋ እኮ ማለት ነው። አሁን እንደዛ እንዲያመጣ ነው። አሁን ምን እንደሚያስብ በደንብ ለመረዳት ነው የፈለኩት። ስለምንልኛ ራሱ ነው ነገራችን ላይ አሚነሰ መሰረቲት የሚለው ነው። እኛ ራሳችን ኤግዛክትሊ አሚነሰ መሰረቲት፣ ሌላዎቹ ደግሞ እንትኖቿ ናቸው ያለውን ነው እያወራ ስለሆነ እሱ ፓርት ስለወራ ምንድን ነው የሚለው እኔ የማስበውን እነግርሃለሁ ማለት እኔ በደንብ አሁን ፕሬዘንት ያደረግከውን የፕሮቴስታንት ቲቺንግ በደንብ አዌር ስለሆንኩኝ ማለት ነው እሱን እነግርሃለሁ። ግን አሁን አንተ የምታስበው ነገር ምንድን ነው? የተረዳው ነገር ምንድን ነው? ወይም የፕሮቴስታንት ነው ብለህ ክሌም የምታደርገው ሳልቬሽን ፕሮሰስ ምንድን ነው? ስቴጅን በለው ፕሮሰስን በለው። እኔ ፕሮቴስታንቶች ፕሮሰስ ነው ብለው ሳልቬሽን እንደሚያምኑ አውቃለሁ። አሁን አንተ ስቴጅ ያልከው ለምን እንደሆነም እረዳሃለሁ። አሁን ግን እዚህ ጋር ስሩ ፌዝ ጀስቲፊኬሽን አለ። ዜር ኢዝ ጀስቲፊኬሽን ስሩ ፌዝ ዜን ጀስቲፊኬሽንን ስሩ ፌዝን ሉዝ ሳያደርግ ሳያጣ ወደ ሳንክቲፊኬሽን ይሄዳል። ይሄ ስቴጅ ነው። ወደ ሳንክቲፊኬሽን ይሄዳል፣ ወደ ቅድስና ይሄዳል። ይሄ ስቴጅ ነው።
ቅድስና የሚመጣው ግን ወይም ወደ ቅድስና የሚገባው ግን ይሄ ስሩ ፌዝ ያለው ሰው ማነው? ስሩ ጀስቲፋይድ የሆነው ስሩ ፌዙን ጀስቲፊኬሽኑንም ፌዙንም ሳያጣ በሁለቱም ነው ወይስ ጀስቲፊኬሽኑንም ፌዙንም ሳያጣ በፌዙ በኩል ነው ወይስ ጀስቲፊኬሽኑን ፌዙንም ሳያጣ? ሶስት አማራጭ አለው ታውቃለህ። አሁን ጀስቲፊኬሽኑን ፌዙንም አሉት፣ ማጣት የለበትም። ከሁለቱ ፌዙንም ማጣት የለበትም፣ ጀስቲፊኬሽኑን ማጣት የለበትም። ወደ ሳንክቲፊኬሽን ሲሄድ ማለት ነው። ግን ሶስት አማራጭ አለ። አንደኛው ስሩ ፌዝ ኤንድ ሳንክቲፊኬሽን ስሩ ፌዝ ኤንድ ጀስቲፊኬሽን ማለት እንችላለን። አንዱ ግን እዚህ ጋር ምን መሰሉት መምህር፣ ጀስቲፊኬሽንን አሁን አይ ቲንክ አገላለጾ ጀስቲፊኬሽንን ኮዛሊ ከሳንቲፊኬሽን ጋር ሪሌት ያደርገዋል። እሱ ላይ ነው ያደርጋሉ ነው አለማድረግም ትችላለህ። ጥያቄው ለዛ ከሆነ ጥያቄው በፍጹም አይደለም የሚል ነው። ምክንያቱም ኦልሬዲ ጀስቲፊኬሽንን እና ሳንቲፊኬሽንን ዲስቲንክት አድርገናቸዋል፣ አልነጣጠልናቸውም። ሁለቱም በአንዴ ነው ሀፕን የሚያደርጉት አማኙ ላይ። ልክ አማኙ እውነተኛ እምነት ሲኖረው እና ክርስቶስ ላይ ሲያምን ሳንቲፊክ ጀስቲፊኬሽን ያገኛል። እንዴት ነው በአንዴ ሀፕን የሚያደርጉት? በአንዴ ሀፕን ያደርጋሉ ብዬ ስል ሳንቲፊኬሽኑ እዛው ጋር ያልቃል። ቅድም በተናገርከው መሰረት ሳንክቲፊኬሽን ሌተር የሚመጣ ነው። ሌተር ነው የሚመጣው። በአንዴ ያልቃል አይደለም እያልኩ ያለሁት። ግን ጀስቲፊኬሽኑን እዛ ጋር ይጀምረዋል። ኦብቪየስሊ በእግዚአብሔር ፊት ያንን ጽድቅ ያገኛል። ሳንቲፊኬሽኑ ህይወትን ደግሞ እዛው ጋር ይጀምረዋል ማለት ነው፣ እግዚአብሔር የሚቀበለውን ህይወት ማለት ነው። ግን አሁን ምንድነው እርስ በርሳቸው ሳይሆን ኮዛል የተገናኙት ሁለቱ እምነት ላይ እውነተኛው እምነት ላይ ቤዝ ያደረጉ ናቸው ማለት ነው። ቅድስና አሁን አይ ቲንክ ክሊርሊ እየተረዳ ነው ያለ ይመስለኛል። ቆንጆ ነው። እኔ አሁን ጀስቲፊኬሽን ወደ ቅድስና እንዴት ነው የሚገናኘው የሚለውን ስሩ ፌዝ ካልሆነ በቀር አይገናኙም፣ ኮዛሊ ሪሌት አያደርጉም እያለ ነው። ያ ደግሞ ፌዝ እንደምታዩ አክቹዋሊ ኮዛሊ ሪሌት አያደርጉም ያለው ጀስቲፊኬሽንን እና ሳንክቲፊኬሽን ነው እንጂ ፌዝማ ለሁሉም ኮዛቸው ነው። ፌዝ ለሁሉም ኮዛቸው ነው። እኔ ያልኩት እሱን ነው። ቅድስናና ጀስቲፊኬሽን ኮዛሊ ሪሌትድ አይደሉም። ቅድስናና ጀስቲፊኬሽን ማለት ቅድስናና ጽድቅ መጽደቅና መቀደስ ኮዛሊ ሪሌት አያደርጉም አለ። አሁን ይሄ ማለት ምንድን ነው የሚቀድሰው አንድን ሰው? ክርስቶስ ማለት ሲያምን ማለት ነው። ማመን ኮዝ የሆነው ራሱ ክርስቶስ ላይ ራሱን አሳልፎ ሲሰጥ ህይወቱን ራሱን አሳልፎ ለክርስቶስ ሲሰጥ which means ሲያምን እሱ ክርስቶስ ራሱ መንፈስ ቅዱስ ራሱ ይቀድሰዋል ማለት ነው። ዋን ፖይንት ግን ለመቀደሱ ይቀድሰዋል ሳይሆን ይጸድቃል ነው። ለክርስቶስ መስጠቱ ነው። ይቀድሰዋል ወይስ ይጸድቃል? በማን ነው አላልኩም። አሁን በምንድን ነው አንድ ሰው ጀስቲፋይድ የሚሆነው? በምንድን ነው? እሺ ምናልባት በእምነት ማን ነው ከሆነ ኦብቪየስሊ ክርስቶስ ነው። በምንድን ነው ግን? በእምነቱ ክርስቶስን በማመን እምነት መጽደቂያ ነው ወይስ ራሱ ያጸድቃል? መጽደቂያ ነው ሚንስ ነው። ስለዚህ እምነት አያጸድቅም ማለት ኢንስትሩመንታል ነው። ቴንክ ዩ። ራሱ አያጸድቅም፣ መጽደቂያ ነው እንጂ ኦብቪየስሊ መጽደቂያ መንገድ ነው እንጂ ራሱ አያጸድቅም። በትክክል የሚያጸድቀውማ ክርስቶስ ነው። ክርስቶስ ነው የሚያጸድቀው፣ በጣም ቆንጆ ጥያቄ ነው። በነገራችን ላይ መጋቢ ብሎ የሚጠይቁትን በደንብ ተረድቻለሁ። ከአዳኙ አንጻርና እምነቱን መሰረቱን የሚጣልበትን እየገለጹ ስለሆነ ይቀጥሉ። እስኪ ይቀጥሉ። ጥያቄ ነው። እኔ አሁን ምንድነው እየፈለግኩ ያለሁት አሁን በአንተ የሚያጸድቅም የሚቀድስም የሚያከብርም ክርስቶስ ነው። እምነት ግን ክርስቶስ ነው የሚያጸድቀው። ኦብቪየስሊ ኦብጀክቱ ክርስቶስ ነው። ክርስቶስን ግን የምንይዝበትና የኛ የምናደርግበት ሚንስ ግን ያስፈልገናል፣ ኢንስትሩመንት ያስፈልገናል። እምነት እሱ ነው። ምንድነው ያ ኢንስትሩመንት? እምነት ከኛ አንጻር እምነት ነው እሱ። አሁን እምነት ሆኖ እምነት ግን እኛ ቅድስናን መቀበያ ነው እንጂ ራሱን ቀዳሽ አይደለም። እሺ ምናልባት አሁን ራሱ ይሄን ዲስቲንክሽን አውቀዋለሁ። አይ ቲንክ ግን ለሌሎች ሰዎች ግራ እንዳያገባቸው ራሱ ቀዳሽ አይደለም ሲባል እምነቱ ራሱ ሰብስታንሻሊ በራሱ ምንድነው በራሱ ባለው ኔቸር ባለው ቫሊዩ ባለው ቨርቹ ባለው ጥሩነት መልካምነት
ጻድቅ ሆኖ እግዚአብሔር እሱን አይቶት ጻድቅ ናችሁ እያለን አይደለም። ስለዚህ ኢንትሪንሲክ አይደለም ማለት ነው። እምነት ቅድም ምን ብያችኋለሁ? የሚቀበል ነው ብያችሁ አልነበረ? ዲፋይንስ አደረገው። ስለዚህ የሚቀበለው ማንን ነው? ጻድቅ የሆነውን ፍጹም የሆነውን ክርስቶስን በመቀበል የኛ ያደርገዋል ማለት ነው። ስለዚህ በዛ እምነት የሰው ነው የእግዚአብሔር ነው? እምነት ዲፋይን እንዴት እናደርገዋለን ነው? ከእግዚአብሔር የሚሰጥ ነው ብለን ዲፋይን እናደርገዋለን። አሴም ታይም ግን አልቲሜትሊ ሰው ነው የሚያምነው አይደለም። አሁን እግዚአብሔር የሚሰጥህ ነው አንተ የምትቀበለው ነው እምነት? አዎ እምነት ሰፊ ኮንሰፕት ነው። በምን መልኩ እንመለከተዋለን ነው? ለምሳሌ የወደቀው ሰው በራሱ ያለምንም እግዚአብሔር በልቡ ላይ ምንም ነገር ሳይሰራ በራሱ ወደ እምነት ወደ ድህነት ሊመጣ አይችልም። ስለዚህ መንፈስ ቅዱስ አብርቶለት ከአንተ ነው የሚመጣ እምነት ወይስ ከእግዚአብሔር ነው የሚመጣ? ከእግዚአብሔር ነው። እንዴት ነው ያንን እምነት የምትቀበለው? ልረዳ እችላለሁ። ለምሳሌ እኔ አላምንም ነበረ፣ ስለማላውቅ ስለነበረ እንዳምን የሚያደርገኝ እግዚአብሔር ነው ልትለኝ ትችላለህ። ግን የእግዚአብሔር ነው ወይ እምነት ነው አንተ ነህ የምታደርገው? ኧረ ማምነውማ እኔ ነኝ፣ እግዚአብሔር አያምንልኝም ኦብቪየስሊ። ስለዚህ የማመን ኃይሉ አንተ አለ ማለት ነው። አሁን ተመልከት፣ የመጋቤ ጥያቄ እምነት ስጦታ ነው ወይስ አንተ ራሱ በቃ ኮምፕሌት ማመን ያንተ ካልሆነ አሁን ምንድነው መሰለህ እኔ ልጠይቅ ቅድም የማመን የመቀበል ፓርቱ ነው የሚያድነኝ የሚል የሚያጸድቀኝ ስትል ነበር። አሁን ያ እምነትን ራሱ ምንድነው እያረካ ያለው ማለት ነው? ዲፈረንት አስፔክት ሰጠህ። ከዛ ይሄኛው አስፔክት ያጸድቃል፣ ይሄኛው አስፔክት አያጸድቅም እያልክ ነው። አሁን ያ ከሆነ እምነት የእግዚአብሔር ነው ወይስ ያንተ ነው? ይሄን ትነግረኛለህ። እሺ አሁን መልሼልሃለሁ። የምናምነው እኛ ነን፣ የእምነቱ ሰብጀክት እኛ ነን። ግን ደግሞ ለማመን የሚያስፈልጉንን ደግሞ ፖሲቢሊቲ የምናምነው ማለት እምነቱን የምንቀበለው ማለት ነው። የምናምነው ማለት እምነቱን የምንቀበለው ማለት ነው። እንደዛም አሁን እሺ እምነቱን ቴክኒካል ወርድ የቃላት ጨዋታ ካልሆነ በስተቀር እምነት እንቀበል። አሁን ለምሳሌ እግዚአብሔር ነው እምነትን የሰጠን ብለን እንላለን እኛ ፕሮቴስታንቶች። እንደዛ ብለን ስንል ግን እግዚአብሔር ነው የሚያምንልን እያለን አለን፣ ወይ ደግሞ እሺ የሚልልን እያለን አለን። ይልቁን ግን አንዴ ላብራራ። ለምን እንደ መልክ አትሸሸው፣ ችግር የለም ሆነስት ሁን እንጂ ምንም። እኔ አሁን በቃላት አንተን የማጥመድ አይደለም፣ ለመረዳት እኔ ጋር ያለውን ትግል እንድታውቅልኝ አንተም ደግሞ የማስረዳት እንትን እኔ ምንድነው እምነት በፕሮቴስታንት ቲቺንግም በቢብሊካሊም ሰም ቨርስስ ማምጣት እንችላለን። እምነት ጊፍት ኦፍ ጎድ የሚል ማለት ነው። አሁን በጣም ኢንፋሳይዝ እያደረጉ ግን ፕሮቴስታንት ጋር ይሰጣል ትምህርቱ። አሁን በቴዎሎጂካሊ እኔ እስከማውቀው ድረስ ፌዝ ሪስፖንስ ማለት ነው፣ ሂውማን ሪስፖንስ ነው። ዲፔንደንት አሁን ላይ ትረስት ስናደርገው ዲፔንድ ስንሆን የኛ አወር ዲፔንደንስ ኦር ጋድ እንላለን። አንዱ ደግሞ ለምሳሌ በእምነት መጽደቅ ምንድን ነው ይሄ ጻድቅ በእምነት ይኖራል። ግን መጋቤ እሱም ብቻ አይደለም የምንለው ማለት ለምሳሌ እኔ እንደ አንድ አማኝ ወይም እርስዎ እንደ አንድ አማኝ የማመንን ፓወር ግን ጭምር እግዚአብሔር በእምነት ጠንካራ የመሆንን ራሱ ማመንን ከእግዚአብሔር ማግኘትም ይቻላል ተብሎ መተርጎም ይቻላል ማለት ምናልባት ለማጥራት ያህል አሁን የጀመርነው ርዕሰ ጉዳይ ኔሰሰርሊ እሱ ላይ የሚንጥልጥል ስላልሆነ ግን እችን ለማብራራት ያህል አሁን መምህር አዝመሪ ያልከውን እቀበላለሁ። ሪስፖንሲቢሊቲ ነው፣ እንደገና ደግሞ ስጦታም ነው። ጀስት በቃ የሆነ ሰው ተነስቶ ድንገት እኔ በቃ አምናለሁ ምናምን ሌላ አይችልም። ሁለቱንም እቀበላለሁ። ስለዚህ በቃ ችግር የለውም። አሁን እንደዛ ያድርግ። አሁን እምነት ሶስተኛ አማራጭ ግን ማለት ነው እምነት ከእግዚአብሔር ነው ወይስ ከሰው ነው ከሚለው ሶስተኛ አማራጭ ደግሞ በሰውና በእግዚአብሔር ትብብር እግዚአብሔር እያገዘው ግን ሰውየው በነፃ ፈቃዱ የሚያደርገው ግን ሰውየው እግዚአብሔር እንዲያግዘው መጠየቅ አለበት ለማመን ማለት አለማመኔን እርዳው እኮ የሚል ጸሎት አለ። ምን መዝሙርም አለ። አለማመኔን እርዳው እኮ ኢምፕሊኬሽኑ እኮ ምንድን ነው? እኔ ለማመን እየሞከርኩ ግን ማመን አልቻልኩም
እኮ። የእሱ ፍሪ ሪስፖንስ ያስፈልጋል ነው። ለምን መልክ ለምን እየጠየቅኩ እንደሆነ እንድትረዳኝ የሚያጸድቀው የእምነት ተቀባይ አስፔክቱ ነው የምትለው ንግግር አልገባኝ ብሎ ነው። ምን እያለ ነው ማለት? እምነት የሆነ አስፔክቱ ነው የሚያጸድቅ ማለት ከሆነ እምነትን ፉሊ ግራስፕ እንዳደረገው አልጠቀመኝም። አሁን የሆነ አስፔክቱ ያጸድቃል ስትል እንዳለ የጠፋብኝ ማለት ነው። ከዛ ኦኬ የምትቀበለው በሆነ የእምነት አስፔክት ነው እንጂ በእምነት አይደለም። እሱ ላይ ትንሽ ልበሎት። እሺ ቀደም ምን ብያለሁኝ? በደንብ ካስተዋሉ ዲፋይንስ አደርገው እምነትን አንድ ቃል ተጠቅሜ ያለሁኝ። እምነትን ዲፋይንስ እናደርግ የምንጠቀማቸውና ኔሰሪ የሆኑ አስፔክቶች አሉት። ለምሳሌ በፍቅር የሚሰራ ነው ብዬ ነበረ። ስራን ወይ ደግሞ ውጤት አድርጎ የሚያመጣ ነው ብዬ ነበረ። ነገር ግን አንድ መጀመሪያ ላይ ሳስቀምጥ ግን በዋነኝነትና የእምነት ዴፊኒሽናል አስፔክቱ አሁንም ደግሞ አለው ዴፊኒሽናል አስፔክቱ ግን መቀበል ነው ወይ ደግሞ መውሰድ፣ እኛ ጋር የሌለ በአቅማችን ልንፈጽመው ማንችለው የደከምንበትን ነገር ወደሚችለው አካል ከኛ ወደ በለጠው አካል ወይ ደግሞ ያንን ነገር ፕሮቫይድ ሊያደርግልን ወደሚችለው አካል እዛ ላይ መጣል፣ ራሳችንን እዛ ላይ መደገፍ ማለት ነው ዋጭው። ስለዚህ በመቀበል ዲፋይን ይደረጋል ብያለሁ። ስለዚህ ሴንትራል እና ዴፊኒቲቭ የሆነውን አስፔክት ይዣለሁ ማለት ነው። ወይ ደግሞ ትረስት ለምሳሌ ብለው ሲጠቀሙ ነበር። የእምነት ዴፊኒሽናል አስፔክቱ ትረስት ነው። ትረስት ደግሞ በመቀበል ነው ዲፋይን የሚደረገው። ስለዚህ በእምነት ነው ምንጸድቀው ብለን ማለት እንችላለን ማለት ነው፣ ዴፊኒሽናል አስፔክቱ ስለሆነ። አሁን ትረስት መቀበል ነው አይደለም፣ እሱ ሌላ ነገር ነው። እንትኑን ግን አሁን እኔ አሁን ክሊር በሆነ መንገድ በትክክል አስተያየት ለመስጠት እንዲመቸን እኔ የገባኝ የእምነት የሆነ አስፔክቱ መጽደቂያ ነው፣ የሆነ አስፔክቱ በምግባር መገለጫ ነው፣ የሆነ አስፔክቱ በፍቅር መስራት ነው የሚል የሆነ ነገር እየተናገረ ነው። ኦኬ እሱን አንደርስታንድ አድርጌያለሁ። ዜን ከዛ በኋላ ደግሞ እምነት ጀስቲፊኬሽንን ኮዝ ያደርጋል፣ ሳንክቲፊኬሽንን ኮዝ ያደርጋል ብለሃል። እሱን ተረድቻለሁ። ግሎሪፊኬሽንን ኮዝ ያደርጋል አዎ ማለት እንችላለን። ኦብቪየስሊ ያላመነውን እግዚአብሔር በመጨረሻው ሰዓት አያስነሳውም። ኦብቪየስሊ ያንን ህይወት አይሰጠውም። አዎ ማለት አሁን ይኸውልህ ገባኝ። አሁን በጸደቅበት ኢሚዲየት በጸደቅበት ሰዓት ላይ ታምናለህ። ከዛ እምነትን ሰስቴን አድርገህ ስትሄድ ከጽድቅ ሳይሆን ከእምነትህ ደግሞ የሚመነጭ ጀስቲፊኬሽን ይመጣል። ማነው ሳንክቲፊኬሽን ይመጣል፣ መቀደስ። ግሎሪፊኬሽንም ልክ እንደዚሁ እንደ ጀስቲፊኬሽን እና ሳንክቲፊኬሽን እንደመጡት ግሎሪፊኬሽንም ኮዝ የሚያደርገው በፌዝ በኩል ነው ወይም በእምነት ነው። አዎ ማለት እንችላለን። አዎ ኦኬ። ድምር ጀስቲፊኬሽን ማነው? ይሄ ጀስቲፊኬሽንም ሳንክቲፊኬሽንም ግሎሪፊኬሽንም ሶስቱም ከእምነት ነው ኮዝ የሚደረጉት ወይስ በእምነት? አማርኛ ቃሎችን ብንጠቀም መቀደስ፣ መጽደቅ። ጥሩ መጽደቅ፣ መቀደስና መክበር የሚባሉት ሶስቱ ስቴጆች ወይም ሶስቱ የመዳን ደረጃዎች በእምነት ነው ኮዝ የሚደረጉት ወይስ በእምነት ነው የምንቀበላቸው ወይስ ከእምነት ነው የሚመነጩት? አሁን ሶስቱንም አሁን የተጠቀሙትን ቃላቶች እኔ አንድ አድርጌ ልጠቀማቸው እችላለሁ። አሁን ለምን ዲፍረንት አድርገው የተለያዩ አድርገው እንደተጠቀሟቸው አልገባኝም፣ ግን ከእምነት ነው የሚወጡት ማለት እችላለሁኝ። አልቲሜትሊ ግን የሚሰብሰው የማይበሰብሰውን ስጋ ይለብሳል አይደል? ያንን ነገር ለማግኘት ወይ ደግሞ ክርስቶስ የለበሰውን ነገር ለማግኘት አማኝ መሆን አለበት። እንደዛ የምታስብ ከሆነ እንድትነግረኝ ነው። አሁን ጀስቲፊኬሽንን ኮዝ ያደረገው እምነት ነው፣ ሶርሱ እምነት ነው ብለን የምታምነው? አዎ ትክክል። ስለዚህ ክርስቶስ ለዛም ነው ጽድቅ በእምነት ብቻ ነው የሚያጸድቀው። ክርስቶስ እንዴት ይሆናል? ሶርሱ እምነት ከሆነ እንዴት ነው ክርስቶስ አጽዳቂ? ምናልባት አሁንም ተመልሰው ወደ ቅድሙ ሁለት ጥያቄዎች ጠይቀውኝ ነበር። እምነት ኢንስትሩሜንታል ኮዝ ሆኖ ነው የሚያጸድቀው ወይስ እምነት በራሱ ነው የሚያጸድቀው? ይሄ ባለው ነው ይቻላል። ሶርስ አልሆ ሶርስ እሱን እያሉን ከሆነ አይደለም። እኔ ሶርስ የሚለውን ኮዛል ኢንስትሩሜንታል ኮዝ ነው ወይ እያሉኝ አድርጌ ነው ዲፋይን እያደረኩ ያለሁት። እንደዛ በራሱ ባለው ቨርቹ ባለው ባህሪው ወይ ደግሞ ኳሊቲው እሱማ ኢንስትሩሜንት ከሆነ ባይ ነው በቃ ሶርስ አይሆን
ሶርስ አይሆንም። ኢትዝ ሚንስ ማለት ነው። ሶርስ አይሆንም። እሱን ዲስቲንክሽን ከሰሩ ችግር የለብኝም። ዋናው ግን ዲስቲንክሽኑ መረዳት አለ። ስለማይሆን እሱ ተወው። ሶርስ ስለማይሆን ግሎሪፊኬሽን ልክ እንደዛ ጀስቲፊኬሽንን አሁን አለሁ እኔ ስላለሁ ራሴ አምናለሁ ጀስቲፋይድ ሆኑ ዜን ሚንስ ነው ጀስቲፊኬሽን አለ። ሶርሱ ግን ክራይስት ነው። አዎ ቴንክ ዩ። በቃ አሁን ገብቶ መጋቤ አሁን ጥሩ የእሱኛውን ሀሳብ ስላገኘን የመልህቅን አሁን መልህቅ ወደ ዲስከሽን ሪፍሌክት እናድርግ። ወደ ዲስከሽን እንሂድና ሪፍሌክት እናድርግ። የቀረ ካለ ጠይቁት፣ ግን ሪፍሌክት እንድናደርግ ፈልጋለሁ። እኔ በዚሁ ሀሳብ ሰጥቼ ልሂድ ማለት ነው። አንዱ የመጀመሪያው ፖይንት ልሂድ ስትል ግን ለውጣ እያልክ እንዳይሆን ላቆምና አንድ ነገር ኮንፈርም እንዲያደርገን ፈልጌ ነው። አንድ ጊዜ ማመን እምነትን ማመን መታመን ብሎ ወስዶ ማመን በእግዚአብሔር ነው፣ ያው ግልጽ ነው። መታመንን ደግሞ በእምነት የተቀበልናቸውን ነገሮች መኖርን ቅድም የዘረዘርናቸውን ይሄ ሳንቲፊኬሽን፣ ግሎሪፊኬሽን እነዚህ ሶስቱን እንደ መታመን አድርገን ልንወስዳቸው እንችላለን። መልህቅ እሺ፣ አሁን እንግዲህ ማመንንና መታመንን እኔ ያን ያህል ሬሌቫንት